ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን እስከ መጨረሻው አብራችሁን ቆዩ በማለት የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ክልል ምክትል ርዕሰ መስተዳደር ከፋኖ ጥቃት ለጥቂት አመልጠዋል። ይህ የሆነው በየትኛው ግንባር ነው የሚለውን የሰዓቱ ዜናችን ያቀርብላችኋል። ከባህር ዳር ጫፍ እስከ ዓለም ሳጋ ባለው ጎንደር ቀጠና ፋኖ ብርቱ ውጊያ ሲያደርግ ውሏል። በዚህ ቀጠና የተካሄደው የፋኖ ተጋድሎ ምን ይመስላል? ዝርዝሩን ተሰሙታላችሁ። የሸዋው ተጋድሎ ለብልጽግናው ሰራዊት የሞት ባር ሆኖበታል። ዛሬ ሸዋ ላይ ምን ሆነ? ሙሉውን ከዜናችን ታገኙታላችሁ። የለም ያሉትን አማራ ሊገድሉ ሲፈልጉት አያጡትም ሲሉ ለአማራ ሕዝብ ሁለንተናዊ ክብር ሲሉ የተዋደቁት ጠቢቡ፣ አዋቂው፣ አስተዋዩ፣ ልበገራገሩና እጀ መድኃኒቱ ፕሮፌሰር አስራት ወልደየስ በህወሓት ኢህአዴግ የግፍ እስርና ሕክምና መከልከል ምክንያት ከሞቱ 27 ዓመታቸው ነው። የእሳቸው የትግል ጉዞ ዜናችን በልዩ ዝግጅት የሚቀርብላችሁ ይሆናል። እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ምክትል ርዕሰ መስተዳደሩ ምን ገጠማቸው? የአማራ ክልል ምክትል ርዕሰ መስተዳደርና ፋኖን በማሳመን የሚያስከዱት አብዱ ሁሴን ዛሬ ወሎ ላይ ከፋኖ ጥቃት ለጥቂት ተርፈዋል ሲል የአጼ ምኒልክ ዕዝ አስታወቀም። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 106ኛ ኮር ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ እንደገለጸው ምክትል ርዕሰ መስተዳደሩን ለማሳለፍ የሞከረ የብልጽግና ሰራዊት የሞርተርና ዲሽቃ ጥቃት ተከፍቶበት የአቶ አብዱ ጉዞ መስተጓጎሉን ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር ሻለቃዎች በሚንቀሳቀሱበት ቀጠና ከጋሸና ወደ ፍላቄት ለማለፍ የሞከሩት ምክትል ርዕሰ መስተዳደሩ አብዱ ሁሴን ዙሪያ ጥበቃውን ለማስጠበቅ ከጋሸና፣ ከኮን፣ ከደብረ ዘቢት፣ ከቦያ፣ ከአሙሲት፣ ከድብኮና ከጣጃ የሰፈረውን ሰራዊት አንቀሳቅሶ እጀባ በመስጠት ነበር። በዚህ መሃል ተሰብስቦ ለእጀባ የተንቀሳቀሰውን የብልጽግና ሰራዊት የአጼ ምኒልክ ዕዝ 106ኛ ኮር ጣጢት፣ አርቢት፣ ወቄጣና ስስኪ ከወቄጣና ጋላ ደጀን በተባሉ ቦታዎች ላይ የሞርተርና የዲሽቃ ጥቃት ከፍተውበት ከባድ ኪሳራ አድርሰውበታል። አቶ አብዱ ሁሴንን ለማጀብ ከፍተኛ ቁጥር ያለው ሰራዊትና 2 ዙ 23 ከ4 በላይ ሞርተር በርካታ ዲሽቃዎችን ጨምሮ ከፍተኛ መሳሪያ ተጠቅሞ የነበረ ቢሆንም ገጣጢት፣ ስስኪና ጋላ ደጀን ላይ ፋኖ በከፈተበት የሞርተርና የዲሽቃ ጥቃት ከባድ ጉዳት አስተናግዶ ወደ መጣበት ሊመለስ መቻሉን የኮር ህዝብ ግንኙነት ክፍል ተናግሯል። የብልጽግናው ሰራዊት የፋኖ ምት ለመከላከል ከፍተኛ ጥረት ቢያደርግም ሆኖም የፋኖ አባላቱ ገዢ መሬት በመያዛቸው ሊቋቋማቸው አልቻለም። በዚህ የተነሳም የአማራ ክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን ወደ ፍላቄት ተመልሰው ለመግባት ተገደዋል በማለት የአጼ ምኒልክ ዕዝ ህዝብ ግንኙነት ክፍል ጨምሮ ገልጿል። የፋኖ ተጋድሎ በጎንደር የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጄኔራል ዋንታባት አንደኛ ኮር በጎንደር ቀጠና ከዘንዘልማ እስከ ዓለም ሳጋ ባደረገው ተጋድሎ በብልጽግናው ሰራዊት ላይ ወታደራዊ ኪሳራ ማድረሱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ በዛሬው ዕለት በደቡባዊ ጎንደር ደራ ሐሙሲት አውራጃ ባደረገው ተጋድሎ ውሎ በርካታ የብልጽግናውን ሰራዊት ሙትና ቁስለኛ ማድረጉን ገልጿል። የአፋብን ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ዋንታባት አንደኛ ኮር በሚንቀሳቀስበት ቀጠና አፈና ለመፈጸም በአራት አቅጣጫ የገባው የብልጽግናው ሰራዊት የኮሩ አባል ክፍለ ጦሮች በተፈጸመበት የደፈጣ ጥቃት ሰዋዊና ቁሳዊ ኪሳራ አስተናግዶ ወደ መጣበት መመለሱን የሜጀር ጄኔራል ዋንታባት አንደኛ ኮር የጣና ገላውዲዮስ ክፍለ ጦር ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። የክፍለ ጦሩ ህዝብ ግንኙነት ኃላፊ አርበኛ ፍቅሩ ባየ ተጋድሎን አስመልክቶ እንደገለጸው ከሐሙሲት አቅጣጫ በእምቦሳ በኩል ከወረታ አቅጣጫ እንዲሁም ከአንበሳሜ በሰገንጅ ማርያምና ኬንቲ በኩል ወደ ጉራምባ ቀጠና ፋኖን ከበባ ውስጥ ለማስገባት የሞከረ የብልጽግናው ሰራዊት በተከፈተበት ድንገተኛ ጥቃት ጉዳት አስተናግዷል ብለዋል። እንደ ህዝብ ግንኙነት ክፍሉ ገለጻ ሰገንጅ ማርያም ላይ የጣና ገላውዲዮስ ክፍለ ጦር አንበሶ ብርጌድ በብልጽግናው ሰራዊት ላይ ባደረገው ማጥቃት በ5 የስርዓቱ ሰራዊት አባላት ላይ እርምጃ ሲወስድ ቁጥሩ ያልታወቀ ቁስለኛም እንዳለ አስታውቋል። ውጊያው በከባድ መሳሪያ የታገዘ እንደነበር የገለጸው የህዝብ ግንኙነት ኃላፊው የብልጽግናው ሰራዊት ባስወነጨፈው የሞርተር ጥይት ንጹሃን መጎዳታቸውንም ለማወቅ ተችሏል። በዚሁ ቀጠና በሌላ አቅጣጫ አፈር ዋናት ብርጌድ አርብ ገበያ ከተማ አቅራቢያ ልዩ ስሙ አዛባ ከተባለ ቦታ ላይ ባደረገው ተጋድሎ ቁጥሩ ያልታወቀ የብልጽግናው ሰራዊት ጉዳት ማስተናገዱ ተገልጿል። በተያዘ ዜና የሜጀር ጄኔራል ዋንታባት አንደኛ ኮር አካል የሆነው ስቴደንሳ ብርጌድ መካነ ኢየሱስ ከተማ በመግባት ውጤታማ ኦፕሬሽን መፈጸሙ ታውቋል። የስቴደንሳ ብርጌድ መካነ ኢየሱስ ከተማ በመግባት በፈጸመችው ጥቃት በርካታ የብልጽግናው ሰራዊት ላይ ጉዳት በማድረስ የቡድንና የነፍስ ወከፍ መሳሪያዎችን ከብልጽግናው ሰራዊት ላይ መረከብ ችላለች። ስቴደንሳ ብርጌድ ከቀናት በፊት በጋይንት አውራጃ ባደረገችው ተጋድሎ ከፍተኛ ቁጥር ያለው የብልጽግና ሰራዊትና
በርካታ የነፍስ ወከፍና የቡድን መሳሪያ ከነተተኳሹ መረከቧ ይታወሳል። የአማራ ፋኖ ትግል ቀዳሚ የሆነውና የአርበኛ ሜጀር ጄኔራል ዋንታ ባተ የእጅ ስራ ውጤት የሆነው ጉና ክፍለ ጦር ከዘንዘልማ ጀምሮ በመላ የደቡብ ጎንደር ቀጠና ብርቱ ተጋድሎ በማድረግ የብልጽግናውን ሰራዊት ከፍተኛ ኪሳራ ማድረስ የቻለ ኃይል ነው። የሸዋው ልዩ ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የመሐመድ ቢሆነ ኮር 2 ክፍለ ጦሮችና የአባት ጦር አርበኞች ባደረጉት ተጋድሎ የብልጽግናውን ሰራዊት ከባድ ኪሳራ አድርሰውበታል። የመሐመድ ቢሆነ ኮር ህዝብ ግንኙነት ክፍል የዕለቱን ተጋድሎ አስመልክቶ ለዝግጅት ክፍላችን እንደገለጸው ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነ ኮር ወንዱ አስቻለው ደሴ ክፍለ ጦርና በረራ ክፍለ ጦር በቅንጅት የጠላትን ሰራዊት አይቀጡ ቅጣት ቀጥተውታል ብሏል። የህዝብ ግንኙነት ክፍሉ አክሎም የጸረ አማራው ስርዓት እንዲጸና ስልጣን ጠባቂ ሰራዊት በሸዋ ጠቅላይ ግዛት መንዝ አውራጃ የመዘዞና የባሽ ህዝብን ለማሳደድ በአራት አቅጣጫ ኃይል ይዞ ገብቶ ነበር። ነገር ግን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነ ኮር ከወንዱ አስቻለው ደሴ ክፍለ ጦርና በረራ ክፍለ ጦር የተውጣጡ ሻምበሎች በባሽ የመጣውን የጠላት ኃይል በማር ማረፊያ ቆርጣምባና ቴሌው አካባቢ በጨበጣ ውጊያ ሙትና ቁስለኛ አድርገውታል። አባት አርበኛው መካሻ ንጉሴ ብርጌድ በበኩሉ በባሽ ማርያም የገባውን ጠላት ከፍተኛ ኪሳራ አድርሰውበታል ሲል አስታውቋል። የዕለቱ የሸዋ ጠቅላይ ግዛት አሳምነው እዝ ውጊያ የተካሄደበት ግንባር ደግሞ በዚሁ መንዝ አውራጃ መዘዞ ግንባር ነው። በዚህ ግንባር የተካሄደውን ውጊያ አስመልክቶ የመሐመድ ቢሆነ ኮር ህዝብ ግንኙነት ክፍል ሲገልጽም በመዘዞ በኩል ከይስማ መስክና አሞራው ገብርኤል የገባውን የጠላት ኃይል ከወንዱ አስቻለው ደሴ ክፍለ ጦር የተውጣጡ ሻምበሎች ድባቅ ሲመቱት የመዘዞ ክላስተር አባት አርበኞች ኃይል ብርጌድ አባላት በበኩላቸው በኮረብቲት የገባውን የጠላት ኃይል ከፋኖ ጋር በመናበብ አይቀጡ ቅጣት ቀጥተው መልሰውታል በማለት የመሐመድ ቢሆነ ኮር የዕለቱን ተጋድሎ በዝርዝር ገልጾታል። የለም ያሉትን አማራ ሊገድሉ ሲፈልጉት አያጡትም። ፕሮፌሰር አስራት ወልደየስ ዛሬ ግንቦት 6 ቀን 2018 ዓ.ም ነው። ልክ በዛሬው ዕለት ግንቦት 6 ቀን 1991 ዓ.ም የኢትዮጵያ ሬዲዮ የምሽት ዜና እወጃ ላይ መላውን የአማራ ህዝብ ያሳዘነው ዜና ተነበበ። ዜናውን አንዲት እንስት ዜና አንባቢ ለአማራ ህዝብ ስታረዳ ፕሮፌሰር አስራት ወልደየስ ባደረባቸው ህመም በአገር ውስጥና በውጭ ሀገር በሕክምና ሲረዱ ቆይተው በዛሬው ዕለት ከዚህ ዓለም በሞት ተለይተዋል በማለት ነበር ያነበበችው። ፕሮፌሰር አስራት ወልደየስ የሙያ አጋራቸው ፕሮፌሰር መስፍን ወልደ ማርያም አማራ የሚባል ህዝብ የለም ብለው በተናገሩበት ወይም ታምራት ላይኔ ነፍጠኛው እናንተን ሲያሳድዳችሁ ነበር የሚል የሐሰት ትርክት በሰጡበት ዘመን ላይ ሆነው የለም ያሉትን አማራ ሊገሉ ሲፈልጉት ግን አያጡትም በማለት ለአማራ ህዝብ ሉና ሲሉ ጋውናቸውን አውልቀው የፖለቲካ መዝገባቸውን ይዘው የተነሱበት ወቅት ነበር። የትጥቅ ትግሉና የስልጣን ዘመኑ አልፋና ኦሜጋ ግብ አማራውን ማህበራዊ እረፍት መንሳት መሆኑን በግልጽ ሰነድ አዘጋጅቶ ወደ አዲስ አበባ የገሰገሰው ህወሓት እቅዱ ተሳክቶለት አዲስ አበባ እንደገባ በመጀመሪያ የፈጸመው አማራን ያያችሁ እያለ በባትሪ በመፈለግ ከገጠር እስከ ከተማ መንጥሮ ማሳደር ነበር። ከአሰቦት ገዳም እስከ ጨለንቆ ተራራ፣ ከባሌ ተራሮች እስከ አሩሴ ሜዳዎች፣ ከቋራ መተማ እስከ ወልቃይት ጠገዴና ጠለምት አበርገሌ ራያ ድረስ አማራውን ማሳደድ የህወሓት የዕለት ተዕለት ተግባር ብቻ ሳይሆን የስለት መስዋዕቱ አድርጎ ተያያዘው። በዚህ ብቻ መርካት ያልቻለው ህወሓት ድንገት እኔ ስልጣን ብለቅ እንኳን አማራው በዘላቂነት እረፍት እንዳይኖረው ለቀጣዩ መንግስት አማራን መግደያ ሰነድ ላዘጋጅለት ብሎ በህገ መንግስት ስም የሀገር ማፍረሻና የአማራ ማሳደጃ ስለት አዘጋጀ። አማራ በመሳደድ ላይ ኢትዮጵያን በመገነጣጠል ጅማሩ ላይ በነበሩበት ወቅት አንድ ባለራዕይ ምሁር በሽግግር መንግስቱ ምክር ቤት ድምጻቸው ጎላ ብሎ ይሰማ ነበር። እንኳን የሀገርን ከሁለት መከፈል ይቅርና የባለ ትዳሮችን መለያየት አስከፊ ገጽታ ከራሳቸው ህይወት የቀሰሙት የአሌክሳንድሪያና የኤደንብራ ዩኒቨርሲቲዎች ተመራቂው የቀዳማዊ ኃይለ ሥላሴ መጨረሻ ቀናት የግል ሐኪም የጥቁር አንበሳ ሆስፒታል መስራችና የኢትዮጵያን ሕክምና አንድ እርምጃ ወደፊት ያሻገሩት አንደበተ ልዝቡ ልበ ገራገሩና መልከቀናው ፕሮፌሰር አስራት ለያኔው እቡያን የህወሓትና የሻዕቢያ መሪዎች ምክረ ሐሳባቸውን በቀናነት አቅርበው ነበር። በሕክምና ሙያቸው ስኬታማ የሆኑበትን ምስጉን ስራ ሰርተው በአስተማሪነታቸውም የተሳካላቸው ፕሮፌሰር አስራት ወልደየስ ኢትዮጵያን ከሞት ለመታደግ ያደረጉት ፖለቲካዊ ሕክምና ግን በህወሓትና በሻዕቢያ መሪዎች እብሬት ሳይሳካላቸው ቀረ። አዲስ አበባ ዩኒቨርሲቲን ወክለው በሽግግር መንግስቱ ምክር ቤት የተገኙት ባለግርማ ሞገሱ አስራት የአማራን ህዝብ ከሞት ለመታደግ ከዙፋን ወርደው መደብ ላይ ተኝተዋል። ከመኪና ወርደው በበቅሎና በባዶ እግር መንከራተትን አይተዋል። የአማራ ህዝብ የአስራት ፍሬ የሆኑት ፕሮፌሰር አስራት ጥቁር አንበሳ ሆስፒታል እያሉ በሚሰጡት ፍቱን ሕክምና ጥቁር አንበሳ ውስጥ አስራት የተባለ ጸበለ ፈልቋል እንደተባለላቸው ሁሉ ለአማራ ህዝብ ከሞት መዳንም አስራት የተባለ መንገድ መሪ መጥቶልናል ሲሉ መላው አማራውያን ብቻ ሳይሆኑ የስርዓቱ አስከፊነት
የገባቸው የሌሎች ብሔረሰብ ተወላጆችም የመላው አማራ ህዝብ ድርጅትን በይፋ መቀላቀል ጀመሩ። የእስራኤሉ ታሪካዊ መሪ ሙሴ ከፈርዖን ቤት ወጥቶ በሚጓዝበት ወቅት የወገኖቹ ግፍ አሳስቦት የአይሁድ ብሔርተኝነትን እንዳስነሳውና ወደ ድል መንገድም እንደመራው ሁሉ ፕሮፌሰር አስራትም ከሽግግር መንግስቱ ምክር ቤት ወጥተው የአማራን ህዝብ ለመታደግ አስቸጋሪውን መንገድ መረጡ። በትግላቸው፣ በጽናታቸው፣ በእውቀታቸውና በታማኝነታቸውም የአማራ ብሔርተኝነትን ወልደው ለማቀፍ በቁ። ዳሩ ሙሴ ሲሞት ኢያሱ መሪነቱን ተረክቦ አይሁዳውያንን ከነዓን ቢያስገባቸውም የፕሮፌሰር አስራትን ሞት ተከትሎ ተተኪያቸው ኢያሱ አልተገኘምና በአስራት የተወለደው የአማራ ብሔርተኝነት በንዋይ አፍቃሪያንና በሐሳውያን ታንቆ ተገደለ። ድምፃዊ አስቻለው ፈጠነ ወይም አርዲ ከተቀመጠበት ስንቱን አስነሳው፣ ሰልፊው አሉ ጽጌ የወለደችው እቆጥራለሁ ብዬ ታላቅ የአማራ ሰው ከአስራት ጀምሬ ቆሜ ላድር ነው ብሎ የተቀኘላቸው እኒህ ጠቢብ አስተዋይ ልበቀና ራሳቸውን የሰጡና ደፋር ሞር የተወለዱት በአዲስ አበባ ከአቶ ወልደየስ አልታየና ከወይዘሮ ሰልፊው አሉ ጽጌ በ1920 ዓ.ም ሰኔ 12 ቀን ነው። በመጀመሪያ ወላጆቻቸውን በፍች ምክንያት ተለዩ። ቀጥሎ ደግሞ በግራዚያኒ አስከፊ ጅምላ ግድያ ምክንያት አባታቸው የካቲት 12 ሰማዕት ሆኖባቸው እናታቸውም ቢሆኑ ብዙም አልቆዩም። በህመም ምክንያት ወዲያውኑ ሞቱ። የቀኛዝማች ጽጌ ወረደ ወርቅ የልጅ ልጅ የሆኑት ፕሮፌሰር አስራት የእናታቸው አባት ቀኛዝማች ጽጌ ከጣሊያን ግዞት ከተመለሱ በኋላ አስራትም ከድሬዳዋ ወደ አዲስ አበባ በመምጣት በ1934 ዓ.ም ተፈሪ መኮንን ትምህርት ቤት ትምህርታቸውን በአዲስ መልክ ጀመሩ። በ1935 ዓ.ም ከተፈሪ መኮንን ትምህርት ቤት ከአጠቃላይ ተማሪዎች አንደኛ በመውጣት የካሜራ ተሸላሚ ለመሆን የበቃው ያኔው ታዳጊ አስራት ወልደየስ በወቅቱ የአንደኛ ደረጃ ትምህርታቸውን ካጠናቀቁ ወጣቶች መካከል ላቅ ያለ ውጤት ያስመዘገቡትን ወደ ውጭ ሀገር ልኮ ማስተማር ተጀምሮ ነበርና አስራትም በዚሁ የትምህርት ዕድል ምክንያት ግብጽ ወደሚገኘው የእንግሊዞች ቪክቶሪያ ኮሌጅ ተላከ። በቪክቶሪያ ኮሌጅ ለ5 ዓመታት ትምህርቱን ከተከታተለ በኋላ በስኮላርሺፕ ለከፍተኛ ትምህርት ወደ ታላቋ ብሪታንያ ስኮትላንድ ኤደንብራ ዩኒቨርሲቲ አቀና። በወቅቱ ሕግ እንዲያጠና ከትምህርት ሚኒስቴር ቢነገረውም አሻፈረ ብሎ የሕክምና ኮሌጁን ተቀላቀለ። ትምህርቱን እንደጨረሰም ፈጥኖ ወደ ሀገሩ ተመለሰ። በወቅቱ የጤና ሚኒስቴር የነበሩት ዕውቁ አርበኛ ደጃዝማች ፀሐይ እንቁስላሴ አስጠርተው የጤና ሚኒስቴርነቱን ቦታ እንዲይዝ ይጠይቁታል። ቀኛዝማች ፀሐይ እንቁስላሴ ማለት የአማራ አንገቱ አንድ ነው በሚለው አመላካች ንግግራቸው የሚታወቁ አርቆ አሳቢ አርበኛ ናቸው። ዶክተር አስራት ግን አይሆንም ሲል ተቃወመ። በዚሁም የተነሳ የልዕልት ፀሐይ ሆስፒታልን ተቀላቀለ። ለ5 ዓመታት በልዕልት ፀሐይ ሆስፒታል ካገለገለ በኋላ ለተጨማሪ ትምህርት ወደ ታላቋ ብሪታንያ ሀገር አቀና። ኤደንብራ ዩኒቨርሲቲ ገብቶ ቀዶ ሕክምናን አጠና። በቀዶ ሕክምና ዘርፍ ዶክተር አስራት የመጀመሪያው ኢትዮጵያዊ ሐኪም ሆነ። የሕፃኑ ታዳጊውና ወጣቱ አስራት ወልደየስ የመጀመሪያ የህይወት ምዕራፍ ይህንን ይመስላል። የዳኝነት ሙያን ሲባሉ አሻፈረ ብለው የዳኝነት ሙያን የተማሩት ሚኒስተር ሁን ሲባሉም ከስልጣን ይልቅ ለወገኔ በሙያዬ ባገለግል ይሻለኛል ያሉት ዶክተር አስራት ወልደየስ እሳቸው እስኪረከቡት ድረስ የኢትዮጵያ የጤናው ዘርፍ የተያዘው በነጮች እጅ ነበር። ሆኖም ባለራዕይና አገር ወዳዱ ዶክተር አስራት ጓደኞቻቸውን አስተባብረው በኢትዮጵያ የመጀመሪያውን የሕክምና ትምህርት ቤት እንዲከፈት አደረጉ። የአሁኑ ጥቁር አንበሳ ሆስፒታልም ያኔ እውን ሆነ። ስለዚህ ጥቁር አንበሳ ሆስፒታል አባቱ አስራት ነው ማለት ነው። በ1957 ዓ.ም የጥቁር አንበሳ ሆስፒታል እውን ሲሆን ዶክተር አስራት ተባባሪ ፕሮፌሰር በመሆን የመጀመሪያ ኢትዮጵያዊ ዲን ሆኑ። ህወሓት ኢህአዴግ ከሌሎች 41 ምሁራን ጋር ከአዲስ አበባ ዩኒቨርሲቲ በ1985 ዓ.ም እስከሚያባረራቸው ድረስ ዩኒቨርሲቲውን በትጋት ያገለገሉ የሀገር ባለውለታ ነበሩ። በወቅቱ ለፕሮፌሰሩ ከዩኒቨርሲቲው መባረር ዋናው ምክንያት አገር ወዳድነታቸውና በሽግግር መንግስቱ ምክር ቤትም የሚሰጡት አስተያየት እንደሆነ ቢታወቅም በሙያዊ ብቃትም ሆነ በአካዳሚያዊ ደረጃ ከፕሮፌሰር አስራት ጋር በፍጹም መወዳደር የማይችሉት ወይዘሮ ገነት ዘውዴ ስለ ፕሮፌሰሩ ስንብት ሲናገሩ በብቃት ማነስ ነው ያባረርናቸው በማለት መናገራቸው ይታወሳል። ወይዘሮ ገነት ዘውዴ ማለት የቀድሞዋ ትምህርት ሚኒስተርና የዶክተር ዳኛቸው አሰፋ ታላቅ እህት ናቸው። ሰኔ 24 ቀን 1983 ዓ.ም በተደረገ ሽግግር መንግስት ቻርተር ውይይት ላይ የከፍተኛ ትምህርት ተቋማትን ወክለው የተገኙት ፕሮፌሰር አስራት ሀገር ላስገነጥል ተወክዬ አልመጣሁም በማለት ተቃውሞ ያሰሙ ቆራጥ ጀግና ኢትዮጵያዊ ብቸኛው ሰው ነበሩ። ይህ ጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወስን ሊያግድ ወይም ሊሰርዝ አይችልም በማለት ጉባኤው እያደረገ ያለው ውሳኔ የዲሞክራሲያዊ መሆኑን በጽኑ ሞገቱ። መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ሕዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወስን ሊያግድ ወይም ሊሰርዝ
አይችልም። በዚህ ንግግራቸውም የተነሳ ከጉባኤው ሲወጡ ብዙ ማስፈራሪያና ዛቻ ያካሂዱባቸው ነበር። በወቅቱ በኮንፈረንሱም ሆነ በሽግግር መንግስቱ ምንም ውክልና ያልነበረው የአማራ ህዝብ በየአካባቢው ግፍና መከራን ማስተናገድ ጀመረ። ይህ ሁኔታ ያሳሰባቸው ምሁራን በመነጋገር የመላው አማራ ህዝብ ድርጅትን ታህሳስ 2 ቀን 1984 ዓ.ም መሰረቱ። የድርጅቱ ሊቀመንበርም ፕሮፌሰር አስራት ሆነው ተመረጡ። ፕሮፌሰር አስራት የተጣለባቸውን አደራ ለመወጣት በአገር ውስጥና ከሀገር ውጭ ድርጅታቸውን ማስተዋወቅና የተቃጣውን የዘር ፍጅት ለመመከት ጥረት አደረጉ። ከሀገር ውጭ ጉዞ በማድረግ በስዊድን፣ በአሜሪካ ዋሽንግተን ዲሲ፣ በሎስ አንጀለስና በኒውዮርክ በመዘዋወር የድጋፍ ቻርተሮችን አቋቋሙ። በሀገር ውስጥ በነበረው የህዝብ ጥያቄ መሰረት በደብረ ብርሃን ዘርዓ ያዕቆብ አደባባይ ታህሳስ 11 ቀን 1985 ዓ.ም በተካሄደው ህዝባዊ ስብሰባ ታሪካዊ ንግግር አደረጉ። የድርጅታቸው በአጭር ጊዜ ውስጥ ተቀባይነት ማግኘት እረፍት የነሳው ህወሓት መሩ የሽግግር መንግስት ፕሮፌሰሩን ጦርነት ቀስቃሽ ንግግር አድርገዋል ሲል ከሰሳቸው። የዚህን ንግግር ጦርነት ቀስቃሽ መባል የሰማ የአካባቢው ህዝብም እስካሁን አማርኛ እናውቃለን ስንል ኖረናል፣ አሁን ግን በሽግግር መንግስቱ በአዲስ መልክ አማርኛን መማር ሊገባን ነው ሲል ምጸቱን ገልጾ ነበር። በዚህ የተነሳ ማዕከላዊ ወንጀል ምርመራ ተጠርተው በ50 ሺህ ብር ዋስትና ከሀገር እንዳይወጡ እገዳ ተጥሎባቸው ተለቀቁ። በወቅቱ ፕሮፌሰሩ ለዋስትና የተጠየቁት 50 ሺህ ብር ማለት በአሁኑ የገበያ ዋጋ ከ2 ሚሊዮን ብር በላይ መሆኑን ልብ ይለዋል። በዚያው ዓመት ከጎጃም ከመጡ አርሶ አደሮች ጋር አስረዋል በሚል ለጥያቄ ይፈልጋሉ ተብለው ሐምሌ 5 ቀን 1985 ዓ.ም ተጠርጥረው ለ24 ሰዓታት ከታሰሩ በኋላ በ20 ሺህ ብር ዋስትና ተለቀቁ። ከዚያ በኋላ ሐምሌ 12 በነበረው ተለዋጭ ቀጠሮ ዋስትናቸው ተነስቶ ለ43 ቀናት ከታሰሩ በኋላ ነሐሴ 4 ቀን 1985 ዓ.ም ሊፈቱ ችለዋል። በወቅቱ በተደጋጋሚ እየተጠሩ ዋስትና ከመጠየቃቸው የተነሳ የዋሶች ባንክ ማደራጀት ሳይኖርብኝ አይቀርም ሲሉ ምሬታቸውን ገልጸው ነበር። ከተደጋጋሚና አሰልች ፍርድ ቤት ምልልስ በኋላ ሰኔ 20 ቀን 1986 ዓ.ም የዋለው ችሎት ከጎጃም ገበሬዎች ጋር አሲረዋል በሚለው ክስ የ2 ዓመት እስር ተፈረደባቸው። ሀገራቸውን ደከመኝ ሰለቸኝ ሳይሉ በታማኝነት ያገለገሉ ሽማግሌ በጡረታ ዕድሜያቸው ከርቸሌ ወረዱ። በወቅቱ አምኒስቲ ኢንተርናሽናል ፕሮፌሰሩን የህሊና እስረኛ ሲላቸው የፍርድ ሂደቱንም መረጃ አልባ ሲል አጣጥሎታል። ይህ በእንዲህ እንዳለ በእንጥልጥል የቆየው ደብረ ብርሃን ንግግር ክስ ተቀስቅሶ በሳምንት እስከ 2 እና 3 ጊዜያት ፍርድ ቤት መመላለሱ የሰለቻቸው ፕሮፌሰር አስራት ለችሎቱ የምታውቁትን ውሳኔ የዛሬ 6 ወይም 9 ወር ከምትሰጡኝ ዛሬውኑ አሳውቁኝና እስር ቤት ቁጭ ብዬ መጽሐፍ ላንብብ ሲሉ በምሬት ተናግረው ነበር። ታህሳስ 18 ቀን 1987 ዓ.ም በዋለው ችሎት ፕሮፌሰሩን የ3 ዓመት እስር በየነባቸው። በዚህ ሂደት ውስጥ ፕሮፌሰር አስራት ከ150 ጊዜ በላይ ፍርድ ቤት ተመላልሰዋል። ከርቸሌ ታስረው በነበረበት ወቅት ከፖለቲካ እስረኞች ተለይተው ከፍትሐ ብሔር እስረኞች ጋር እንዲቆዩ የተደረገ ሲሆን መጽሐፍትና ጠያቂም በፈለጉት መጠን አያገኙም ነበር። የሥራ አያያዛቸው የከፋ ከመሆኑ ጋር ተያይዞ በ1972 ዓ.ም የጀመራቸው የልብ ህመማቸው ተባብሶ እንዲሁም የስኳር መጠናቸው በመጨመሩ ከፍተኛ የጤና ችግር ላይ ወደቁ። ለብዙ ህሙማን መድኃኒት የነበሩት አስራት ሕክምና ተከልክለው የበሽታ መጫወቻ ሆኑ። ከስኳራቸው ከፍ ማለት ጋር ተያይዞ አይናቸው ማየት ተሳነው። ሰውነታቸውም እንደፈለጉ ሊታዘዛቸው አልቻለም። የልብ ድካማቸው እየጨመረ ሲመጣ ሕክምና እንዲያገኙ ለጠቅላይ ሚኒስትር መለስ ዜናዊ ደብዳቤ ጻፉ። መፍትሄ ግን አላገኙም። የኋላ ኋላ ሲዳከሙ ወደ ጥቁር አንበሳ ሆስፒታል ቢወሰዱም ህመማቸው ከፍተኛ ደረጃ የደረሰ በመሆኑ መፍትሄ ሊያገኙ አልቻሉም። በመጨረሻም ታህሳስ 18 ቀን 1991 ዓ.ም ወደ ውጭ ሀገር ሄደው እንዲታከሙ ተፈቀደም። በከፍተኛ ሁኔታ በመድከማቸው አውሮፕላን ውስጥ በሐኪሞች እየታገዙ ወደ ለንደን ሆስፒታል በረሩ። ከ3 ቀናት ቆይታ በኋላ ወደ አሜሪካ ቦስተን አመሩ። በአሜሪካ ቅዱስ ሉቃስ ኤጲስቆጶል ሆስፒታል በነበሩበት ወቅት እንደተሻላቸውና ከልቡ ሲያስባቸው ለነበረው ህዝብ መልእክት አስተላልፈው ነበር። ትንሽ እንደተሻላቸው ዘመዶቻቸው ወደሚገኙበት ፊላደልፊያ ከወር በፊት ተዛውረው በነበረበት ወቅት ባልታወቀ ምክንያት ህመማቸው ተባብሶ ተዳከሙ። ሞትን ድል ሲያደርጉት የኖሩት ሐኪም ግንቦት 6 ቀን 1991 ዓ.ም ፊላደልፊያ በሚገኘው ፔንሲልቫኒያ ዩኒቨርሲቲ ሆስፒታል በሕክምና ሲረዱ ቆይተው በዕለተ አርብ በተወለዱ በ71 ዓመታቸው አረፉ። በወቅቱ የፕሮፌሰሩ ሞት ትልልቅ የዓለም መገናኛ አውታሮች ሰፊ ሽፋን ሰጥተው ነበር። የፕሮፌሰሩ አስከሬን ታላላቅ እንግዶች ቤተሰቦቻቸውና አድናቂዎቻቸው በተገኙበት ግንቦት 15 ቀን አሸኛኘት ተደርጎለት ከዋሽንግተን ዲሲ ጉዞ ጀመረ። ግንቦት 15 ቀን 1991 ዓ.ም የተነሳው የፕሮፌሰር አስከሬን ሮም አርፎ ግንቦት 17 ቀን 1991 ዓ.ም ከቀኑ 11 ሰዓት ተኩል ላይ ቦሌ ዓለም አቀፍ አየር ማረፊያ ደረሰ። በስፍራው ሲጠባበቅ የነበረው ህዝብ አስከሬኑን በከፍተኛ እጀባ ለገሃር ወደሚገኘው መኖሪያ ቤታቸው አደረሰው። በመኖሪያ ቤታቸውም ሌሊቱን ጸሎተ ፍትሐት ሲደረግ
ሲደረግ አድሮ በማግስቱ አስከሬናቸው በመሰረቱትና በኋላም በሞቱለት ድርጅታቸው ማር ጽሕፈት ቤት ጥቂት ቆይታ ካደረገ በኋላ ወደ ቅድስት ሥላሴ ካቴድራል አመራ። በቅድስት ሥላሴ ካቴድራል ፍትሐትና ጸሎት ከተደረገላቸው በኋላ ቅድስት ሥላሴ እንዳይቀበሩ የህወሓት ኢህአዴግ መንግስት በመከልከሉ ግንቦት 17 ቀን 1991 ዓ.ም በባለ ወልድ ቤተክርስቲያን እንዲያርፉ ተደረገ። ፕሮፌሰር አስራት አማራን ለማዳን ሲሉ ብዙ ዋጋ ከፈሉ። የመጨረሻውን ከባድ ዋጋ የሚባለውን መራራውን ጽዋ ተጎነጩ። እሳቸው የሞቱለት አማራ ግን ዛሬ ሞቱና መሳደዱ አልቀረለትም። እሳቸውን የመሰለ ለዓላማውና ለህዝብ የታመነ መሪ ግን እየተፈለገ ነው። ክቡራን ቤተሰቦቻችን የታላቁን ጠቢብና የአማራ ህዝብ የቁርጥ ቀን ልጅ ፕሮፌሰር አስራት ወልደየስን በተመለከተ የተሰናዳው ልዩ ዘገባችን ይህን ይመስላል። ዝግጅቱን ያሰናዳነው የተለያዩ ሰነዶችን በመጠቀም መሆኑን ማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።